ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምንገኘው ቢግ 5 ኢትዮጵያ ባዘጋጀው በጣም ትልቅ በጣም የሚያምር ኢቨንት ላይ ነው ማለት ነው። ዛሬ ዞር ብለን ምን ፕሮዳክቶች አሉ፣ ምን አይነት ፕሮዳክቶች ገበያ ላይ እየቀረቡ ነው የሚለውን የምናይ ይሆናል ማለት ነው። እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ አብራችሁን ቆዩ። አሁን ደግሞ የምንገኘው ትሬስቴ የኮንስትራክሽን ኬሚካልስ ነው ማለት ነው። እንዲሁም ደግሞ አጠገባችን ሮቤል ይገኛል። ስለ ፕሮዳክቱ ስለ ካምፓኒውም ዲቴይል የሆነ ኢንፎርሜሽን ይሰጠናል ማለት ነው። ከስም ልጀምርና ያው ኦልሬዲ ብየዋለሁ፣ ግን ስለ ድርጅትም አንዳንድ ነገሮች ባለው። ኦኬ እሺ፣ ሮቤል እባላለሁ። በኮንስትራክሽን ኢንዱስትሪ ውስጥ ላይ ከ10 ዓመት በላይ ካምፓኒያችን ኢንቮልቭ አድርጎ እየሰራ ይገኛል። ከሌላው ካምፓኒ ለየት የሚያደርገው ኢምፖርት ያደርጋል፣ ሰፕላይ ያደርጋል፣ ፕላስ ደግሞ አስፈላጊ ሆኖ ሲገኝ አፕሊኬሽኑም ይሰራል። የእኛ ካምፓኒ አዳዲስ ነገሮችን ይዞ በመምጣት ይታወቃል። ለምሳሌ ከዚህ በፊት ለፉድ ኢንዱስትሪ የሚሆኑ ኢፖክሲዎችን ከፍራንስ አምጥተን ነበር። አሁን ደግሞ ከቱርክ ፕሮቴክሽን ቦርድ አምጥተን ማርኬቱ ላይ ያስገብተናል። ይሄ ፕሮቴክሽን ቦርድ ለየት የሚያደርገው ሁለት ስራዎችን በአንድ ጊዜ ይሰራል። የመጀመሪያው የተጠቀምንበትን ማቴሪያል ወይም ደግሞ ለዋተር ፕሩፊንግ የተጠቀምንበት ማቴሪያል ፕሮቴክት ያደርጋል። ሁለተኛው ደግሞ የውሃ ሙቭመንትን ስሙዝሊ ወደ ፐርፎሬትድ ፓይፕ እንዲያደርግ ያደርጋል። ይሄን ይዘን ተገኝተናል። ኢንጀክሽን ላይ የእኛ ሜምብሬኖች የሚመጡት ከጣሊያን ነው። ፔትሮስፓልቶ ይባላል፣ ወይም ደግሞ ፕሮዳክት ኔሙ ቫያፖል ይባላል። በሶስት አይነት ሜምብሬን አለን። አንድ ሰልፍ አዴሲቭ ሜምብሬን ምንም አይነት ቶርች ሳይፈልግ ራሱን በመላጥ እናጣበቅበት ሲስተም አለን። ሌሎቹ ግን ቶርች ቤዝድ የሆኑ ወይም ደግሞ የተቃጠሉ የሚሰሩ አዲሲቮች አሉ። ሌላ ለየት የሚያደርገው አድሚኒስትሬተራችን 100% ኮንሰንትሬትድ የሆኑ አገር ላይ ሚክስ ተደርገው ብቻ ለባቺንግ ፕላንቶች መቅረብ የሚችሉ ኬሚካሎች ይዘመተናል። ይሄ ነው አዲስ ነገር ያለ። በጣም እነዚህ ቶርች የሚደረጉትና የሚለጠፈው እንትኑ ሜምብሬኑ ማለት ነው የሚለጠፈው ለሁለቱም ይሆናል። ለቨርቲካልም ለሆሪዞንታል ኤሪያ ላይ መሆን ይችላል። የሚለጠፈው ምንድነው የሚለጠፈው ብዙ ጊዜ እንደዚህ ኮርግሬትድ ሺት የሆኑ ላይ ወይም ጣራ ላይ ሜንቴን ለማድረግ ነው የምንጠቀምባቸው። ምክንያቱም ኢዚ አክሰስ ወይም ደግሞ አክሰስ ማድረግ ማንችልባቸው ቦታ ላይ ማቀጠል ቦታ ላይ መጠቀም እንችላለን። ግን ብዙ ጊዜ ግን ለሜንቴናንስ ጣራ ላይ ማፍሰስ የተቸገሩ በጣም እየፈሰሰ ያለ ቦታ ላይ ግን ደግሞ አክቲቭ የሆነ ቦታ ወይም ደግሞ ፈንክሽናል የሆነ ቦታ ላይ የምንጠቀምበት ሲስተም ነው። ሌሎቹ ግን ትራዲሽናል የሆኑ እነዚህን በሁለት ነገር ነው የምንከፍለው። ሜምብሬንን ትራዲሽናል እና አዲስ ብለን ነው። ትራዲሽናል ብለን ነው የምንወስደው ይሄ እየተቃጠለ የሚጠብቀው ማለት ነው። ገበያ ላይ ካለው የፕሮቴክሽን ቦርድ ያው ሌሎችም አሉ ፕሮቴክሽን ቦርዶች። ይሄኛውን ፕሮቴክሽን ቦርድ ምን ለየት ሊያደርገው ይችላል? አንደኛ ከአፕሊኬሽን አንጻር ሜቢ የውሃውንስ እንዴት ነው ውሃ ቢመጣ እንዴት በምን መልኩ ሬዚስት ሊያደርገው ይችላል? እንዲሁም ደግሞ ወደ ፐርፎሬቱ ይወስደዋል ብለህ ነበረ ቅድምና እሱን ነገሮች ብታስረዳኝ። ኦኬ ከሌላው ለየት የሚያደርግ አንደኛ ቲክነሱ ነው። ቲክነሱ በአንድ ስኩዌር ሜትር ላይ በትንሹ 600 ግራም አካባቢ ነው የምንጠቀመው። ያ ማለት በጣም ላይት ዌይት ነው። ኢንስቶል ለማድረግ በጣም ኢዚ ነው። ብዙ ጊዜ ወደ ታች ገብተን ስለምንሰራ የመስሪያ ቦታ አይመችም። ይሄንን እንትን ይልናል። ሁለተኛ የሮል 2 ሜትር በ20 ሜትር ኦልሞስት 40 ካሬ ሆኖ ነው የሚመጣው። በትንሹ 2 ስኪልድ የሆነ ሰራተኛ ከ800 እስከ 1000 ካሬ ሜትር ሸፍኖ መዋል ይችላል በቀን ውስጥ ማለት በአንድ ቀን ውስጥ። ኢዚ ነው ኢንስቶል ለማድረግ ማለት ነው። ትራዲሽናሊ የምንጠቀመው ያው በብሎኬት በጡብ እያደረግን ነበረና ይህንን ፕሮዳክት ብትጠቀሙት በጣም ታተርፉበታላችሁ ብዬ አስባለሁ። እንግዲህ ሮቤል በጣም የማመሰግነው ለሰጠን ጊዜ። ቴንኪው በጣም አመሰግናለሁ። So please introduce your name first and tell us about your company. Yeah, I'm Matteo Cebron. We are from Italy. We cooperate with Trieste company, which is our representative on this market. We feel now is the right moment that we see Ethiopia in very nice, good shape and developing. In a couple of years, they developed a lot, and there's a lot to do. So we came here to offer our products. We have specialists in chemistry.
for construction chemistry and all others. And I believe this expo will be very much successful for us. Perfect. So what are your products? Can you please show me? So our products are silicone sealants, PU foams, and cemented mixtures plus tile adhesive, whatever it's, let's say, this final stage of construction. We cover it. So this is So what are these products? These products are cement adhesive admixtures you add to cement in a phase of preparation of cement, so it's you can reduce the amount of cement, or adding this will increase the strength of cement. So actually this helps you save money or increase the structure, the strength of cement by adding these additives. Perfect. Are they in powder form, I believe, yeah? They are in powder or liquid, but we decided to deliver it to powder because between 40% or 100%, which is powder, is just water. So this means transporting water from Europe, it's not cost effective. So we will supply it in powder, and we can also mix it here. So for us, this is one of the key products, I believe, of what request we discussed here in these days was one of the main products of interest from local companies. Thank you, Matej, for taking your time to explain this. Thank you for your time. Thank you so much. አሁን ደግሞ የምንገኘው ኢዚ ኢንጂነሪንግ ነው። እንግዲህ ኢዚ ኢንጂነሪንግን ለማታውቁ በኢትዮጵያ ውስጥ የመጀመሪያው የፖስቴሽን ካምፓኒ ነው። እኛም እንግዲህ ከነሱ ጋር አብረን የመስራት እድሉን አግኝቼ ነበረ። የመጀመሪያ ፖስቴሽን እኔም ኤክስፖዝድ የሆንኩት በኢዚ ኢንጂነሪንግ ነው። እዚህ ጋር እንደምታዩት እንግዲህ የፖስቴሽን ፕሮዳክቶች አሉ። እንግዲህ አጠገባችን ከነሱ ጋር አብሮ የሚሰራ ፓርትነራቸው አለ። እንግዲህ ስለ ካምፓኒው በደንብ ኢንትሮዲውስ ያደርግልናል። So can you please introduce yourself first and tell us about your company? George, from Easy Engineering, senior architect, almost 8 years here with Ease. He started as the first PT company in Ethiopia, almost like 11 years. We are the one who started this business here. And this is our system, our company, partner company in UA, Strong Force company. They have this system actually, all tagged, and it's branded by their name. It's European system. So we have actually two type of anchors, small anchor and big anchor. The small one for 1 cable or 2 cables, the big one 3, 4, 5, it depends of the design. Ducts, let's say we have two type of ducts, a plastic duct, corrugated ducts, or galvanized ducts. Both of them also international system, but it depends of the client preference. So This is the plastic duct before. actually it's new. This is the last year started producing here. It's local company. But internationally they are using 3 types, plastic corrugated or galvanized corrugated. Also there is flat one. Yeah. So why are we using post tension? Are we profiting if we use post tension? Post tension actually it's kind of solution. You cannot say about saving always. Sometimes about span, about big cantilevers. Let's say if you want to do 15 meter span, 20 meter span, big cantilevers. We did here till 7.5 cantilevers. We did Ilil Tarin State, the bridge around 33 meter span. So also some real estates there is money saving. It depends of their structural design. So you are saving, let's say, between 40 to 60% rebar. Concrete also you consider like 10-20%
depends of the slab thickness. So when you compare, let's say, flat slab, conventional, and post-tension slab, there is somehow 15 to 20% saving. Rebar 40, 50%, 60%, sometimes less even. So it depends of the design. It's not fixed ratio, but you can consider it as a solution. Yeah, I believe it also saves time as well after you stress the concrete. for sure. Timing, it will save like each slab around 15 days or sometimes more even, because after you cast the concrete, you are using C40 concrete. After you cast the concrete, when you achieve C25 megapascal, which is like 3 days almost now based on the experience, the third day it will achieve C25. You can do stressing for your slab and de-shutter the scaffolding. Still you have to use some back props, technical requirement, but you can immediately de-shutter and start the next one. Perfect, George. Thank you for Thank you for your time. Thank you so much. I believe your product is really, really nice, and I've used it, and I have the experience. My first exposure was with you guys. Yeah. So thank you so much for taking your time. የምንገኘው የካዲስኮ ሳምፕል ሃውስ ውስጥ ነው ማለት ነው። እንግዲህ ካዲስኮ ሀገራችን ላይ በደንብ ይታወቃል። በቀለሙ በደንብ ነው የሚታወቀው፣ እንዲሁም በወተር ፕሩፊንግ ማለት ነው። አጠገቤ እንግዲህ ማርኬቲንግ ማናጀር አለ። እንግዲህ ስለ ፕሮዳክቶቹ ዲቴይል ያሉትን ነገሮች በደንብ ያሳየናል ማለት ነው። አብራችሁን ቆዩ። መጀመሪያ ከስም ልጀምርና ስለ ድርጅት ኦቨርቪው ነገሮች አንዳንድ ነገሮችን አስረዳል። እሺ ቴንክ ዩ ሶ ማች። ስሜ መታገስ ይባላል። ካዲስኮ ኤዥያን ፔንት ውስጥ በማርኬቲንግ ዲፓርትመንት ክፍል ኃላፊነት ሰራለሁ። ካዲስኮ ኤዥያን ፔንት ከኤዥያን ፔንት ጋር ከተጣመረ 10 ዓመታት አልፈዋል። የተለያዩ ኢንቴሪየርና ኤክስቴሪየር ፕሮዳክቶችን ወደ ገበያ በማውጣት ላይ እንገኛለን። እንዲሁም በተጨማሪነት ደግሞ የወተር ፕሩፊንግ የኢፖክሲ ፕሮዳክቶችን ለገበያ እያከፋፈል እንገኛለን። አሁን እዚህ ውስጥ የምናያቸው ሞር የኢንቴሪየርና ኤክስቴሪየር ናቸው ብዬ ነው የማስበው። ነው ምንድነው ከተማው ላይ ካሉት ኖርማል ካሉት ቀለም ፋክተሪዎች ሞር የኛ ፕሮዳክቶች ለየት ያሉ ነገሮች ምንድናቸው ብለን የምታስባቸው ትንሽ ዞር ዞር እያልን ብናያቸው? ዴፊኒትሊ ካዲስኮ በደንብ ይታወቃል ገበያው ላይ። ካዲስኮ በጥራቱ ይታወቃል። ብዙ ጊዜ በሰራነውም የማርኬት አሰስመንት ብዙ ቦታ አትገኙም እንባላለን። ምክንያቱም ከጥራታችን የተነሳ የተወሰኑ የገበያ ኤሪያዎች ላይ ነው አቬለብል የሆን ነው። እዚህ የኢትዮጵያን በሚመስል ሃውስ ስታይል የሰራ ነው ቤት ውስጥ የተለያዩ ከኢኮኖሚ ክላስ እስከ ፕሪሚየም የሚገኙ ፕሮዳክቶቻችንን ሾኬዝ እያደረግን እንገኛለን። በብዛት ደረጃ ሊቪንግ ኤሪያ ላይ፣ ኪችን ላይ፣ የህፃናት መጫወቻ ክፍሎች፣ መመገቢያ አካባቢ ላይ ምን አይነት ቀለሞችን ብንጠቀም የተሻለ ነው የሚለውን ሾኬዝ ለማድረግ ነው እዚህ ቦታ ላይ ኢትዮጵያን ሃውሲንግ ስታይል ሰርተን በማሳየት ላይ የምንገኘው ማለት ነው። በጣም አሪፍ። እንግዲህ ካዲስኮን ተመራጭ አድርጉ እንላለን። ምንጊዜም ፕሮዳክታቸውን የምትፈልጉ ከሆነ እንግዲህ ስልካቸውንም የምናስቀምጥላችሁ ይሆናል ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ ቢግ ፋይቭ ኦልሬዲ ዛሬ የመጨረሻ ቀን ነው። ሆፕፉሊ ባያመልጣችሁ በጣም ደስ ይለኝ ነበረ። እንግዲህ ይህን ቪዲዮ ስታዩት በእርግጠኝነት አምልጧችሁ ነው የምታዩት። እንግዲህ ኔክስት ይር እንገናኝ እላለሁ። መልካም ቀን። እንግዲህ መታገስ ከልብ አድርጌ አመሰግናለሁ ለሰጠህን ጊዜ። እንግዲህ እናንተም ቢግ ፋይቭ ኦልሬዲ ይህን ቪዲዮ በምታዩበት ሰዓት ኦልሬዲ አልፏችኋል፣ ግን ኔክስት ይርም ስላለላችሁ ኤኒታይም እየመጣችሁ በዛም ፕሮግራሙ ላይ ብትሳተፉ በጣም ጥሩ ነው እላለሁ። እንግዲህ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን።